በጣም ነብዩ የሚያበዙበት ወር የሻዕባን ወር ነው። ለምን ከተባለ መንደርደሪያ ነው። አሐዱ ሰለፍ ምን ይላሉ? ረጀብ ውሃ እናጠጣበት ነው፣ ያዘርማን ነው የምንዘራበት ነው። ሻዕባን ውሃ የምናጠጣበት ነው። ረመዳን የምናጭድበት ነው። ገበሬ ይዘራል፣ ያጭዳል፣ ማን ነው ያጠጣል፣ ምን ይላል ይንከባከባል። ሲያጭድ ይደሰታል አይደሰትም? ትርፉ ምርታማው ነው ውጤታማ ሲሆን። ስለዚህ መዘጋጃው ምንድነው አሉ? ረጀብ ላይ መጠናከር፣ ከዛ ሻዕባን ደግሞ በጣም መጠናከር፣ ረመዳን ስንቁን ምንሰበስበት አጅሩን ምናከማችበት ወር ነው መሆን ያለበት። ሻዕባን ወር ሲገባ አግለቀ ቲጃረተሁ ንግዱን ያቆማል፣ ይዘጋል። ወተፈረገ ሊቂራአት አልቁርአን ቁርአን ለመቅራት ይነጠል ነበር፣ በቁርአን ላይ ቢዚውን ነበር። ወካነ የቁል ይል ነበር ጡባ ሊመን አስለሃ ነፍሰሁ ቀብለ ረመዳን ከረመዳን በፊት ነፍሱን ያስተካከለ ምንኛ ታደለ ይሉ። ሰብስክራይብ በማድረግ ቤተሰብ ይሁኑ። የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች የዛሬው ፕሮግራማችን ፊት ለፊታችን ታላቁ እንግዳ እየመጣ ስለሆነ ይህንን ውድ እንግዳ ከይፈ ነስተቅቢል እንዴት እንቀበለው? ይህ ውድ እንግዳ አላህ ላደላቸው አላህ ለወፈቃቸው በዛ ወር መገኘቱ ብቻ ትልቅ ፈድል አለው ለተጠቀመበት። ነቢዩ ዓለይሂ ሰላቱ ወሰላም በአንድ ሐዲስ አላህ ለባሪያዎቹ ለዚህ ለነቢዩ ሰለላሁ ዐለይሂ ወሰለም ኡማ የሰጣቸው ችሮታ ስጦታ እጅጉም ሰፊ ናቸው፣ በጣም ብዙ ናቸው። ኢማም ጠበራኒ በዘገቡት ሐዲስ ሙሐመድ ኢብኑ መስለማ አልአንሳሪ ባስተላለፉት ላይ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም እንደዚህ አሉ። ኢነ ሊረቢኩም ፊ አያሚ ደህሪኩም ከጌታችሁ እኮ ከእናንተ ከዘመናችሁ የሰጣችሁ ቀናቶች አሉ። ፈተዓረዱ ለሃ ለእሷ ተዘጋጁለት። ለአለሁ አን ዩሲበኩም ነፍሐቱ ሚንሃ ምናልባት አላህ ከሰጣችሁ ስጦታ ከዛ እድለኛውኑ ሊያገኛችሁ ስለምትችሉ ተጠቀሙ፣ ተዘጋጁ። ፈላ ተሽቀውነ ባዕደሃ አበዳ ከሱ በኋላ ይህን ያገኘ ሰው እድለ ቢስ አይሆንም። አላህ የሚሰጠን እድል አለ፣ ፉርሳ አለ። የሆን ነገር ይመጣል፣ ደካማ እንሆናለን። በሆነ ሰዓት ላይ በኢማናችን እንዳከማለን። ከዛ የሆን ነገር ያመጣና ደግሞ አላህ እንድንነቃቃ ነሻጣ እንዲጨምረን አላህ ያደርጋል። ይሄ ያለንበት የሻዕባን ወር ትልቅ ደረጃ ያለው ነው። ነቢዩ ሰለላሁ ዐለይሂ ወሰለም በጣም የሚጾሙት ጾም የሚያበዙበት እንደ ሻዕባን ወር ጾም የሚያበዙበት ወር የለም። ረመዳን የታወቀ ነው፣ ሙሉ ነው የሚጾሙ። ግን ከሌሎቹ ወር ሻዕባንን በጣም ይጾሙት ነበር። ኡሙ ሰለማ ተከታታይ አድርጎ የሚጾሙት ወር ቢኖር ሻዕባንና ረመዳንን ነው እስከ ማለት ደረሰት። እናታችን አይሻ በአብዛኛው የሚጾሙት የሻዕባንን ወር ነው አሉ። ሐታ እናታችን አይሻ የጾሟን ቀዳ ምታውጣው ሻዕባን ወር ላይ ነበረ። በዚሁ አጋጣሚ እዳ ያለባችሁ የጾም ቀዳ ያለባችሁ ወንድሞች በተለያየ ምክንያት የባለፈው ረመዳን ያለባችሁ ባሉት ቀናት ተጣደፉ፣ ባሉት ቀናት ቀዳችሁን አውጡ። ሴቶቹም በኡዙር በተለያየ ምክንያት ያመለጣችሁ አሁን ቶሎ ብላችሁ ይሄ ረመዳን ሳይገባ እዳችሁን መክፈል ነው። ሊከፈል የሚገባ ትልቁ ዕዳ ነው። ምን? ጾም ማለት ነው። እንዲህ ልንዘናጋ የሚገባ አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም በዚህ ላይ ስለሚጾሙ ኡሳማ ኢብኑ ዘይድ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ጥያቄ ጠየቃቸው። አንተ የአላህ መልእክተኛ ወይ አላቸው፣ እንደው ከወራት ውስጥ ካሉት ወራቶች በጣም የሚጾሙት እንደ ሻዕባን ከዛ ውጭ አላዩትም፣ በጣም የሚጾሙት የሻዕባኑን ወር ነው አላቸው። የአላህ መልእክተኛ ምን አሉ? ዛሊከ ሸህሩን ይህ ወር ነው የግፉሉ ናሱ አንሁ ከሱ ሰዎች የሚዘናጉበት በይነ ረጀብ ወረመዳን በረጀብና በረመዳን መካከል ያለች እቺ የሻዕባን ወር አብዛኛው ሰው የሚዘናጉበት ነው። ስለዚህ እኔ ደግሞ የሚዘናጉበት ነው ሰውን ለማንቃት ማለት ነው። ወሁወ ሸህሩን ይህም ወር ነው አሉ። ማን ነው? ሻዕባን ቱርፈው ፊህ ልአዕማሉ ኢላ ረቢል ዓለሚን ስራዎች ወደ ዓለማቱ ጌታ ከፍ የሚሉበት የሚሄዱበት። ፈኡሕቡ እኔ መወዳለው አን ዩርፋ ዐመሊ ወአነ ሳኢም ጾመኛውኜ ስራዬ አላህ ዘንድ እንዲሄድልኝ እወዳለሁ። ስራዎች በጣም ነብዩ የሚያበዙበት ወር የሻዕባን ወር ነው። ለምን ከተባለ መንደርደሪያ ነው። አሐዱ ሰለፍ ምን ይላሉ? ረጀብ ውሃ የምናጠጣበት ነው
ያዘርማን ነው የምንዘራበት ነው። ሻዕባን ውሃ የምናጠጣበት ነው። ረመዳን የምናጭድበት ነው። ገበሬ ይዘራል፣ ያጭዳል፣ ማን ነው ያጠጣል፣ ምን ይላል፣ ይንከባከባል። ከዛስ ይለቅማል፣ ያጭዳል። ሲያጭድ ይደሰታል አይደሰትም? ትርፉ ምርታማው ነው ውጤታማ ሲሆን። ስለዚህ መዘጋጃው ምንድነው አሉ? ረጀብ ላይ መጠናከር፣ ከዛ ሻዕባን ደግሞ በጣም መጠናከር፣ ረመዳን ስንቁን ምንሰበስበት አጅሩን ምናከማችበት ወር ነው መሆን ያለበት። መዘጋጃ ነው። ዑለማዎቹና ዑሰይሚን ረሕመቱላሂ ዐለይሂ ሲናገሩ ምን ይላሉ? ለሱና ሰላት ማነው ለፈርድ ሰላት ሱናዎች እንዳሉት ለረመዳንም አለው ይላሉ። ረዋቲብ የሆኑ ሱናዎች ፈርድ ሰላትን ምንጠግንበት መዘጋጃ ነው አይደለ? ከዙሁር በፊት ስንሰግድ ምን ስንል፣ ሻዕባንም ወር ጾሙ ለረመዳን መዘጋጃ ትልቅ አጋጣሚ ነውና ልንጠቀም ይገባል። ይህ በዚህ እንዳለ ሆኖ በዚህ ሻዕባን ወር ላይ መዘጋጀት እንዳለብን ይሄን ያህል ከተነጋገርን ታዲያ ፊት ለፊት እየመጣ ያለው ታላቁ ወር በየትኛው ዝግጅት ነው እየተቀበልን ያለው? ሐፊዝ ኢብኑ ረጀብ ረሕመቱላሂ ዐለይሂ ምን ይላሉ? ካነ ዐምር ብኑ ቀይስ የሚባሉ ታላቁ ዓሊም ሙሐዲስ ረሒመሁላህ ኢዛ ደኸለ ሻዕባን ወር ሲገባ አግለቀ ቲጃረተሁ ንግዱን ያቆማል፣ ይዘጋል። ወተፈረገ ሊቂራአት ልቁርአን ቁርአን ለመቅራት ይነጠል ነበር፣ በቁርአን ላይ ቢዚውን ነበር። ወካነ የቁል ይል ነበር ጡባ ሊመን አስለሃ ነፍሰሁ ቀብለ ረመዳን ከረመዳን በፊት ነፍሱን ያስተካከለ ምንኛ ታደለ ይሉ ነበር። ከረመዳን በፊት ራሱን አዘጋጅቶ ንጹሕ ሆኖ ያንን ወር የተቀበለ። ቁርአንን የሚጀምሩት ሻዕባን ላይ ሁሌም ይቀራሉ፣ ግን ሻዕባን ላይ በጣም ይጠናከሩ ነበረ። ቁርአን የከፍታችን መገለጫ ነው፣ ዱስትራችን ነው። ወሩ ረመዳን የሚባለው የቁርአን ወር ነው። በብዙ መድረክ ላይ ተናግሬያለሁ። ወንድሞች እህቶች፣ ረመዳን የቁርአን ወር ነው። ስለዚህ በነሽዳው በመንዙማው ሰውን ቢዚ አናድርገው። ሸህሩ ረመዳን አለዚ ኡንዚለ ፊህ ልቁርአን ቁርአን የወረደበት ወር ነው። ብዙ ዑለማዎች ረጀብ ሲገባን ነው ረመዳን ሲመጣ ብዙ ነገር ተናግረዋል ሰለፎች ስለ ረመዳን። ኢማሙ ማሊክ ረሕመቱላሂ ዐለይሂ ብዙ ሺህ ደረሳ ያላቸው ዓሊም ናቸው። ከአራቱ መዝሀብ አንዱ ናቸው። ረመዳን ሲገባ ይላሉ ተረከ ቂራአተል ሐዲስ መቅራት ማስተማር ያቆማሉ። ወመጃሊስ አልዕልም ዕልም የሚሰባሰቡበት ቦታ ያቋርጣሉ። ለምን? ቁርአንን ይዘው ሙስሐፉን ይዘው ፊታቸውን አዙረው ቁርአን ላይ ብቻ ቢዚ ይሆናሉ። ለምን? ወሩ የቁርአን ስለሆነ ብለው። ታዲያ እኛ በሌላው በነሺዳው በምኑ ቢዚ እንሆናለን እንጂ የቁርአን ወር ላይ የአላህ ደብዳቤ የመጣበት ከፍታችን የሚገለጽበት ዛሬ ዝቅ ያልነው ቁርአንን ትተን ነው። ቁርአንን እንያዝ፣ ወሩ የቁርአን ነው። ቁርአን ላይ እንጠናከር። ቁርአንን እንዴት ነው ማነበው? እንዴት ነው ምረዳው? ጭንቀታችን ይህን መሆን ያለበት እድል ነው፣ ፉርሳ ነው። ምናልባት የቁርአን አቧራ የሚራገፍበትም እኮ ወር ነው። ወላሂ እቤት ይቀመጣል አይታይ። ልክ ረመዳን ሲመጣ ብቻ አቧራው ተራግፎ ረመዳን ላይ ይያዛል። መሆን አልነበረበትም። ሁሌ ጌታችንን ደብዳቤ ልናነበው ይገባል። ነገር ግን ይህ ወር ቁርአን የተገለጸበት ቁርአን የወረደበት ሰማይና ምድር የተገናኙበት የአላህ ደብዳቤ እኛ ዘንድ የመጣበት ወር ነውና በቁርአን ልናሸበርቀው ይገባል። ሌላው በዚች ረመዳንን ከመምጣቱ በፊት ካሁኑ መዘጋጀት ያለብን ጓደኞቻችንን እናስተካክል። አምና ረመዳን ና ተራዊ ብሎ ይዞ ወጥቶ እዛ ሻምፒየንስ ሊግ አለ እግር ኳስ አለ ብሎ ይዞ ሄደው ጓደኛህ አለ አይደለ? እንደዚህ አይነት አያስፈልግም። ለምን? ኢባዳህን የሚያበላሽብህ እችን ውድ ወር አያመ ማዕዱዳት የተቆጠሩ ቀናቶች ተብሎ እነዚህ ውድ ወር ላይ አንተን በኢባዳ የሚያጠናክርህ ና መስጊድ እንግባ ኸይር ነገር እንስራ ብሎ የሚያጠናክር ጓደኛ ካሁኑ አዘጋጅ። ኢብኑል ቀይም ረሕመቱላሂ ዐለይሂ ምን ይላሉ? ጥሩ ጓደኛ ከነፍስያ ይበልጣል። ነፍስያ ወደ ስሜት ወተለያየ ነገር ያዛል። ጥሩ ጓደኛስ ና እስቲ መስጊድ እንቀመጥ፣ ና ኸይር ነገር እንስራ፣ ና መልካም ቦታ ላይ ኢዕቲካፍ ነይተን እንቀመጥ፣ ከዙር እስከ አስር ቁጭ ብለን 1 2 3 ጁዝ እንቅራ፣ ወደ መልካም ነገር የሚገፋፋ ጥሩ ጓደኛ። ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም በምሳሌ ሲያቀርቡት የጥሩ ጓደኛና የመጥፎ ጓደኛ ሽቶና ወናፍ እንደሚነፋ። ሽቶ የሚሸጥ ሰው ወይ ትገዛዋለህ ወይ ስጦታ ይሰጣል፣ አለዛ ሽታው እየሸተተ ጥሩ ነገር ታገኛለህ። ወናፍስ ቢላ የሚሞርዱ አላ ወናፍ ሚነፉ አቧራው ይመጣል ወይም ልብስን ያቃጥልባል፣ ኪሳራ ነው ማለት ነው። ስለዚህ ይህን ወር ላይ ጓደኛ እንምረጥ፣ ወደ አላህ እንመለስ።
ተውባ እናድርግ፣ ትክክለኛ ተውባ እናድርግ። 11 ወራት ላይ ተጨማልቀን ሊሆን ይችላል፣ ወርቀን ሊሆን ይችላል። ሰው ነን። ኩሉ በኒ አደም ኸጣ፣ የአደም ልጅ በአጠቃላይ ተሳሳሽ ነው፣ ማይሳሳት የለም። ነገር ግን እስቲ ተውባ አድርገን ንጹህ ሆነን ይህንን ታላቅ ወር በዚህ እንቀበለው። ከሆነ አገር እንግዳ ሊመጣ ነው ሲባል የምትወደው እንግዳ ከአውሮፓ ከሆነ ቦታ ሲባል ሀዲያም ይዞ ይመጣል ከተባለ እሱንማ ቤቴን አቆሻ አልቀበልም፣ ቀለም ካለ ልቀባው፣ መጅሊስም ብር ካለ መጅሊስም ልቀይር፣ አረቢያን መጅሊስ ላስተካክል፣ ብዙ ሽርጉድ እንላለን። አላህ የላከልን እንግዳ ታዲያ እንደ ቆሸሽን ገፍላ ላይ ሆነን ቀልባችን እንዳበላሸን መቀበል አለብን እንጂ ተውባ እናድርግ። ለምን ከተባለ አላህ ወደሱ ስንመለስ የሚደሰት ጌታ ነው። ያ ኢባዲ አለ ሐዲስ አልቁርስ ላይ እናንተ ባሪያዎች ሆይ ኢነኩም ትኽጢኡነ ቢለይሊ ወነሃር፣ እናንተ በቀን በሌሊት እኔን ታምጻላችሁ። ወአና አግፊሩ ዙኑበ ጀሚዓ፣ እኔ ወንጀሎችን በአጠቃላይ የምምር ጌታ ነኝ። ፈስተግፊሩኒ፣ ማረኝ ብላችሁ ለምኑኝ፣ አግፊር ለኩም፣ እምርላችኋለሁ። አዛኝ ነዋ። ወደ ራሱ አስጠግቶ ነው የሚናገረው። ሱረቱ ዙመር ላይ እንደተናገረው ቁል ያ ኢባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ፣ እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ወንጀል የተባለ ያልቀራችሁ ብሎ ወንጀለኛ ብሎ አልጠራም፣ አመፀኛ ብሎ አልጠራም። ምን ብሎ ጠራ? እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሪያዎቼ ብሎ ወደ ራሱ አስጠግቶ አላህ ጠራ። ላ ተቅነጡ ሚን ረሕመቲላህ፣ ከአላህ እዝነት ተስፋ እንዳትቆርጡ። ለምን? ኢነላሃ የግፊሩ ዙኑበ ጀሚዓ፣ አላህ ወንጀሎችን በአጠቃላይ የምምር ጌታ ነው። ኢነሁ ሁወል ገፉሩ ረሂም፣ እነሆ እሱ እጅግ አዛኝ ሩህሩህ የሆነ ጌታ ነው። ስለዚህ አላህ እጁን ዘርግቶ እየጠበቀን ነው። ኢነላሃ የብሱጡ የደሁ ቢለይል ሊየቱበ ሙሲኡ ነሃር፣ አላህ በሌሊት እጁን ይዘረጋል፣ ቀን ሲያምፁ የነበሩትን ሊምራቸው። በተቃራኒውም በቀን እጁን ይዘረጋል፣ ሌሊት ሲያምፁት የነበሩትን ደግሞ ሊቀበላቸው፣ ሊምራቸው። ወደ አላህ እንመለስ። ስንመለስ የሚደሰት ጌታ ነው። አላህን እናስደስት፣ ተውባ እናድርግ። ወንጀል መዘርዘር አያስፈልግም። እዚች መድረክ ላይ እያንዳንዳችን ከራሴ ጀምሮ ምን እንዳለብን እኛና አላህ እናውቃለን አይደል? ሁሉም በግልጽ የሚሰራ ወንጀል፣ በድብቅ የሚሰራ ወንጀል፣ ሁሉንም ነገር በቃ አላህ ያቅብናል። ስለዚህ የሰተረልን የደበቀልን ጌታችንን አላህን እናስደስተው። ለላሁ አሉ ነቢዩ ሰለላሁ ዐለይሂ ወሰለም፣ አላህ እኮ አሉ አሸዱ ፈርሃን ቢተውበት አብዲሂ፣ በባሪያው ተውበት እጅጉን ይደሰታል። ሂነ የቱቡ ኢለይሂ፣ ወደ እሱ በሚመለሱ ጊዜ አለ። አንዳችሁ መጓጓዣው ላይ ምግቡን መጠጡን ጥሎ ጭኖ ጉዞ ጀምሮ ባለበት ሰዓት ላይ ፈንፈለተት ሚንሁ፣ ከሱ ፈረጠጠችበት፣ አመለጠችው። ምግቡ የሚጠጣውም እሷ ላይ ነው። ተስፋ ቆርጦ አንድ ዛፍ ላይ ጠጋ ብሎ ተኛ። በጎኑም ደገፍ አለ። ተስፋ ቆርጧል፣ መሄጃ የለውም። ሞት ከመጣብኝም ወደዚሁ ልሙት ብሎ ተስፋ በቆረጠበት ሰዓት ቀና ሲል ግመሉን አያት። ፈአኸዘ ቢኺጣሚሃ፣ ልጓማን ያዝ አደረገና ثم ቃለ፣ ከዛም አለ ሚን ሽደት ልፈርሂ፣ በጣም ከመደሰት የተነሳ አላሁመ አንተ አብዲ ወአና ረቡክ፣ አላህ ወይ አንተ የኔ ባሪያ ነህ እኔ ጌታህ ነኝ አለ። ነቢዩ ታፔላ አልለጠፉለትም። አኽጣ ሚን ሽደት ልፈርህ፣ በጣም ከመደሰት የተነሳ ተሳሳተ አሉት። አይ ምንድን ነው የተፈለገው? አላህ ይህ ባሪያ ከተደሰተ የበለጠ አንተ ወደሱ ስትመለስ፣ እናንተ ወደሱ ስትመለሱ ይደሰታል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አላህ ከተደሰተብን ታዲያ ምን አለ በአላህ። ስለዚህ ተውባ እናድርግ፣ ከበደል እንራቅ። ያስለቀስናቸውን ምን ካለ አውፍታ እንጠይቅ። በደል ጨለማ ነው። በደል ከባድ ነው። ራቁት ያስቀራል። የውመል ቂያማ ባዶ የሚያስቀር እንደ በደል የለም። ከባድ ነው። ለዚህ ነው ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? መን ካነት ዐንደሁ መዝለመቱን ሊአኺህ ሚን ዐርዲሂ አው ሚን ሸይእን፣ የወንድሙ የበደለው ክብሩ ላይ መሆን ነገር ያደረገበት ወንድሙን የበደለበት ጉዳይ ካለ ዛሬ ያስተካክል። ለምን? ገንዘብ ወርቅ ብር የሌለበት ቀን ከመምጣቱ በፊት ዛሬ ነገሮችን ያስተካክል። አለዛም እምቢ ብሎ ከሄደ ኢንካነ ለሁ ዐመሉ ሷሊህ፣ በዳይ የሆነ ሰው መልካም ስራ ካለው ኡኺዘ ሚንሁ ቢቀድሪ መዝለመቲሂ፣ በበደለው ልክ መልካም ነገሩ ይወሰድና ለተበደለው ይሰጣል። ከሌለውስ ከዛ ሰው ወንጀል ይመጣና እሱ ላይ ይደረብበታል። ተጠንቀቁ አሉ። ይሄ ሁሉ እንድንዘጋጅ የተባለው ረመዳን ወር ምን አይነት ወር ነው? ነቢዩ ሰለላሁ ዐለይሂ ወሰለም አባ ሁረይራ ሲናገሩ ምን አሉ? ነቢዩ ሰለላሁ ዐለይሂ ወሰለም ለማ ሐደረ ረመዳን፣
ረመዳን የቀረበ ጊዜ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንዲህ ይላሉ ቀድ ጃአኩም ረመዳን ረመዳን መጣላችሁ ሸህሩን ሙባረክ የተባረከ ወር አላሁ አክበር ሸህሩን ሙባረክ የተባረከ ወር መጣላችሁ እያሉ ነቢዩ ሰሃቦቻቸውን ያበስሩ ነበር። ስለዚህም ከዚህ ሐዲስ የምንማረው ረመዳን ሙባረክ እንላለን። ረመዳን ከሪም አይደለም፣ ረመዳን ሙባረክ። ቀድ ጃአኩም ሸህሩ ረመዳን ረመዳን መጣላችሁ ሸህሩን ሙባረክ የተባረከ ወር افترض الله عليكم صيامه الله በእናንተ ላይ ጾሙን ግዴታ አደረገባችሁ تفتح فيه أبواب الجنة برمضان የጀነት በሮች ይከፈታሉ وتغلق فيه أبواب الجحيم የጀሃነም በሮች ይዘጋሉ وتغل فيه الشياطين ሸይጣኖችም ይታሰራሉ فيه برمضان ليلة አንድ ሌሊት አለች خير من ألف شهر ከአንድ ሺህ ወር የበለጠ የነብዩ ኡማ እድሜያቸው ከ60 እስከ 70 ነው በአቨሬጅ እንደ ቀደምት ህዝቦች 1700 አይደለም። ነገር ግን አላህ እዝነቱ ለነብዩ ኡማ የሰጠው የለገሰው ትልቅ ትሩፋት ረመዳን አንድ ሌሊት አለች። ያችን ሌሊት ያገኘ ከአንድ ሺህ ወር የበለጠ ምንዳ ያለው አንድ ሺህ ወር የበለጠ ኸይር ነገር እንደሰራ የሚቆጠርበት ሱብሃንአላህ። ከዛም ምን አሉ መን ሁሪመ ኸይረሃ የሷን ኸይር ነገር የተነፈገ ፈቀድ ሁሪመ በእርግጥም ኸይር ነገር በአጠቃላይ ተነፍገዋል። ወንድሞች እስቲ ጎናችን እንመልከት፣ ጎረቤቶቻችን እንመልከት። አምና ከኛ ጋር ስንቱ አባቶች ነበሩ፣ ስንት እናቶች ነበሩ፣ ስንት እህቶች፣ ስንት ወንድሞች ነበሩ። ዛሬ ቀብር የሸኘናቸው የሉም፣ ቀብር የገቡ የሉም፣ የሞቱ የሉም። አዎ ከኛ በላይ አቅም ያላቸው ውበታቸው ያማረ ስልጣንም ያላቸው የተከበሩ ሰዎች ዛሬ ከመሬት በታች ናቸው፣ ከአፈር በታች ናቸው። ኒዳ ቀብር ቦታ ትላንት ምን ነበሩ፣ ዛሬ ግን ምድር ውስጥ ገብተዋል። እኛም ቀን ነው የሚጠብቀን፣ ሁላችንም እንከተላለን። ግን አምና የነበሩ ዘንድሮ የሉም። ታዲያ ረመዳንን ማግኘት ቀላል ነው እንጂ ነው? የአላህ መልእክተኛ አንድ ታሪክ ነግሮናል። ጠልሃ ኢብኑ ዑበይድላህ የተናገሩት ታሪክ ነብዩ ደግሞ ይበልጥ ያብራሩበት። ጠልሃ ምን ይላሉ? ሁለት ሰዎች በነብዩ ሰለላሁ ዐለይሂ ወሰለም ዘመን መጥተው እስልምናን ተቀበሉ። ከዛ በኋላ እስልምናን ተቀበለው አንደኛው በጣም በኢባዳ ብርቱ ነው፣ ጂሃድ ፊ ሰቢልላህ ይወጣል፣ ይታገላል፣ በጂሃዱ ሞተ። ሌላኛው ደግሞ ትንሽ ደከም ያለ ነው፣ አንድ ዓመት ቆይቶ ይሞታል፣ ኖርማል አሟሟት። ጠልሃ ሁለቱን ሰሃቦች በመናም አያቸው። ልክ እኔ ጀነት ደጃፍ ላይ በር ላይ ቆምኩ ይመስላል። እነዚህ ሰዎችም እኔ ዘንድ አሉ አለ። ጠልሃ ነው የሚናገሩት። ከጀነት የሚወጣ አካል ወጣና መጨረሻ ዓመት ቆይቶ የሞተውን በኢባዳ ደካማ የነበረውን ሰሃቢ ና ግባ አለው። ገባ። በሁለተኛው ሞጣና ያ አካል በጂሃድ የሞተው ግባ አለው። ገባ። እኔን ግን ጊዜ አልደረሰም ተመለሰ። ከእንቅልፍ ነቀዋል። ይህን ወሬ ለሰሃቦች መናገር ጀመሩ። ሰሃቦች ጠቅላላ ስለሚያውቋቸው እንዴት ጀነት ቀድሞት ገባ እንዴት እያሉ ይገረማሉ። መጨረሻ ወሬው ለነብዩ ሰለላሁ ዐለይሂ ወሰለም ደረሰ። ነብዩ ምንድነው የሚያስደንቃችሁ ምንድነው የምትገረሙት ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። አንተ አላህ መልእክተኛ ይሄ ታጋይ ነው፣ በአላህ መንገድ ጂሃድ ፊ ሰቢልላህ ወጥቶ ሸሂድ የሆነ ይሄ ደግሞ ከሱ በኋላ ነው ጂሃድ አይደለም የሄደው፣ ግን ቀድሞ ጀነት ገባ እኮ ሲሉ የአላህ መልእክተኛ ምን አሉ? እቺን ያዙልኝ። አለይሰ ቀድ መከሰ ሃዛ ባዕደሁ ሰነተን ይህ ሰው ከሱ በኋላ አንድ ዓመት አልቆየም እንዴ ዱንያ ላይ? ቃሉ በላ እንዴት አቆይቷል አሉ። ወአድረከ ረመዳን ረመዳንን አግኝቶ ፈሳመሁ አልጾመውም እንዴ አሉ። እንዴት የአላህ መልእክተኛ ጾሞታል እንጂ። ወሰላ ከዛ ወከዛ ሰጅደተን ፊ ሰና በዓመት ውስጥ እንደዚህ ሰላት አልሰገደም እንዴ? እንዴታ ሰግደዋል አሉ። ነቢዩ ሰለላሁ ዐለይሂ ወሰለም አሉ ፈለማ በይነሁማ በእነዚህ ሰዎች መካከል አብዓዱ ማ በይነ ሰማኢ ወልአርድ የሰማይና የምድር ልዩነት አለ። ወአድረከ ረመዳን ፈሳመሁ ረመዳንን አግኝቶ እኮ ጽሞታል። አላህ መገኘት ቀላል ነው ወንድሜ። ለዚህ ነው ኢብኑል ጀውዚ ረሕመቱላህ ዐለይህ ምን ይላሉ? ተላሂ በአላህ ይሁንብኝ ለው ቂለ ሊአህሊል ቁቡር ለቀብር ባልተቤቶች ቢባሉ ተመኙ ቢባሉ ለተመነው የውመን ምን ረመዳን ከረመዳን አንድ ቀን ይመኙ ነበረ። ቀብር ያሉ ሰዎችን እድሉ ተገኝቶ ምን ትፈልጋላችሁ ቢባሉ አሉ አንድ ቀን ረመዳንን ብናገኝ ይላሉ። ለዚህ ነው አልይ ምን አሉ? ሰዎች ተኝተዋል፣ ገፍላ ላይ ናቸው፣ ሚነቁት ቀብር ሲገቡ ነው የሚባንኑት አሉ። ወኢዛ ቁሪየ አልቁርአኑ ፈስተሚዑ ለሁ ወአንሲቱ ለዐለኩም ቱርሐሙን أعوذ بالله من الشيطان الرجيم وتوبوا إلى الله جميعا أيها المؤمنون لعلكم تفلحون
بارك الله لي ولكم في القرآن العظيم ونفعني وإياكم فيه بما فيه من الآيات والذكر الحكيم أقول ما تسمعون وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم الحمد لله الذي من علينا بمواسم الخيرات وأبقى في أعمارنا لنزداد من الحسنات وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه والتابعين لهم بإحسان إلى يوم الدين أما بعد فاتقوا الله عباد الله حق تقوى وراقبه في السر والنجوى الله سبحانه وتعالى رمضان لن يموفقوا مسطته تلك الدنو بدلوا تتكن فات وفات ያለፉ አልፏል የወደፊቱ ገይብ ነው እንድረስ አንድረስ አናውቅ አለ እንኳን አሁን በዚህኛው አይደለም ሌላ የሚቀጥለው አመት አናገኝ ምናቃለ የለም ሸህ ኢድሪስ የሚባሉ ታላቅ ዓሊም ረህመቱላሂ ዐለይሂ አላህ ይዘንላቸው የዛሬ 17 አመት አካባቢ መስለኛል 2000 ላይ እሁድ ቀን ነገ ረመዳን ነው ተብሎ ሰኞ ቀን ረመዳን ይገባል እሁድ ቀን ሸሆጀሌ መስጊድ ፈትዋ ሰጡ እሁድ ማታ ረመዳን ነገ ሊገባ ነው ተብሎ ፈታህ አባቦራ መስጊድ አጠገብ ሰገዱ ትምርትም ሰጡ ሄዶ ወደ ቤታቸው ምን ነይተው ነገ ረመዳንን ሊጀምሩ ሊጾሙ ለሊቱ ግን ስልክ ተደወለ ሸኽ ሞተዋል ቅበሩ ተባለ ሱብሃንአላህ መቼ እንድረስ አንድረስ አናውቅም ስለዚህ ፋተ ወፋት ያለፈው አልፏል የወደፊቱ ገይብ ነው ወለከ ሰዓተ አንተ فيها ያንተ ሰዓት ማለት አሁን ያለህባት ናት መተጠቀምባት ረመዳንን እንዲያርስ እየተመኘ ካሁኑ ራስን አስተካክል ንጹህ አድርግ ተውባ አድርግ ወደ አላህ Subhanahu Wa Ta'ala ልንመለስ እሱን ምሕረት ልንጠይቅ ይገባል ለምን ልክ ረመዳን እንደገባ እኮ የመጀመሪያው ሌሊት ነገ ነው ረመዳን ሲባል አሉ የአላህ መልእክተኛ اذا كان اول ليله من شهر رمضان የረመዳን የመጀመሪያው ሌሊት መቼ ነገ ረመዳን ነው ተብሎ ለተራይ ሰላት ምን ዘጋጅበት ሌሊት ማለት ነው የመጀመሪያው ሌሊት ላይ ሱፊደት الشياطين ሸይጣኖች ጥፍር ተደርጎ ይታሰራሉ ወመረደቱ الجن የጂንም አለቃዎች ዋናዎቹ አመፀኞች ይታሰራሉ وغلقت ابواب النار የጀሃነም በሮች ይዘጋሉ فلم يفتح منها باب አንድም በር አይከፈትም وفتحت ابواب الجنه የጀነት በሮች ይከፋፈታሉ فلم يغلق منها باب አንድም በር አይዘጋም وينادي مناد ተጣሪ ይጣራል يا باغي الخير انت خير متكجل متفلق نا خيرኛ ወር መጥቶልሃል ና በርታ اقبل ና ወደፊት ገስግስ ويا باغي الشر انت شر ላይ አለ መጥፎ ላይ ተቀመጥ ሸርን ምከጅል አክሲር ተቆጠብ خيرኛ ወር ላይ እየመጣ خيرኛ ወር ላይ ነው ያለው አቁም ስለዚህ ካሁኑ ራሳችን ማስተካከል የሆነ ማጭበረበራት ማታላት መዋሻት ምን ምላት ካለ ረመዳን እንዳይበላሽብን ካሁኑ ራሳችን አርመን ልንቀበል ይገባል ከዛም የአላህ መልእክተኛ ምን አሉ ወሊላሂ ኡተቃኡ ሚነና ለአላህ እኮ አሉት ከጀሃነም እሳት ነፃ የሚያወጣቸው ወዛሊከ ኩሉ ለይለቲን ይሄ ደግሞ በእያንዳንዱ ሌሊት ነው ረመዳን ሙሉ ሌሊቱን 30 ቀን ሆነ 29 ቀን አላህ ባሪያዎችን ከጀሃነም እሳት ሁር ይላል ከዛ ከታጩት እንዲያደርገን አላህ ልንማጸን ይገባል የመጨረሻው መልእክቴ ይህ ወር ትልቅ ወር ነውና ንጽህና ይፈልጋል ምን አይነት ንጽህና ቀልባችንን ንጹህ እናድርገው ከቂም ከመበዳደል ከመኮራረፍ ራሳችንን ንጹህ እናድርግ ሙስታዒድ ነን አዎ ለምን ከተባለ አሁን ፊት ለፊታችን የሚመጣው ሻዕባን ላይ ሻዕባን ንስፉ ሻዕባን አለ የሻዕባን አጋማሽ ላይ የአላህ መልእክተኛ የተናገሩ ሰሂህ ወነ ሐዲስ يطلع الله إلى خلقه في ليلة نصف من شعبان كشعبان أقامش لاي الله ودباريوتشو يملكتال فيغفر لجميع خلقه لهلم باريوتشو باتقل الله مرتي لقسال إلا لمشركين أو مشاحنين لمشرك با الله لم يقررنا مشاحن مالت كيميازة يتقرر فالسكرة ينقدي يفضي شعبان درجات تقلص أنجي يزينة هقاطامي الله ሁሌ እየለገሰን ነው መቼ ሰኞና ሐሙስ ሁሌ የጀነት ማን ነው የጀነት በሮች ይከፋፈታሉ አሉ ሰለላሁ ዐለይሂ ወሰለም ሰኞና ሐሙስ አላህ Subhanahu Wa Ta'ala በዚህ ሰዓት ላይ فيغفر لكل عبد لا يشرك بالله شيئا በአላህ ላይ ለማጋሩ ሰዎች
አላህ ምህረት ይለግሳል። ኢላ ረጁለን አንድ ሰው ሲቀር ካነት በይነሁ ወበይነ አኺሂ ሸሕና በሱና በወንድሙ መካከል ኩርፊያ ካለ ቂም ካለ መጣላት ካለ የሁለቱ ግን ይዘገያል። ምን ይባላል? ፈዩቃሉ አንዚሩ ሃዘይኒ ሐታ ይስጠሊሃ አንዚሩ ሃዘይኒ ሐታ ይስጠሊሃ እነዚህ ሰዎች እስኪታረቁ ሰላም እስኪፈጥሩ ድረስ ወንድማማችነታቸውን እስኪያጠናክሩ ድረስ አዘግዩት፣ የነሱ ምህረት ይቆይ ይባላል። ስንት ሳምንት አለፈብን እኔንም እናንተንም ጨምሮ። በዚሁ አጋጣሚ ይህ ወር የእስትግፋር የተውባ እንደዚሁም የአውፍታ የይቅርታ ወር ነው። በተለይ በተለያዩ መድረኮች ላይ ሰብቁል ሊሳን አለ። አንዳንዴ ምላስ ቀድሞ አዳልጦ ያላሰብኩትን የሆነ የተናገርኩት ይኖራል። ቀልቡን የነካሁት እህቶች ወንድሞች ትኖራላችሁና ሰዓት አርፍጄባችሁ ቀልባችሁን የነካኋችሁ ብዙ አላችሁ። ለአላህ ብላችሁ አፉ በሉ። እኔም ስሜን ያነሳ ካለ በየትኛውም ቦታ ለአላህ ብዬ አፉ ብየዋለሁ። ስለዚህ እዚያ አውፍ የተባባልነው ቤተሰብ ባልና ሚስቱን የተኮራረፈ ካለ ኸይረኛ ወር እየመጣ ነው፣ አውፍ ተባባሉ። ትዳራችሁ ያማረ እንዲሆን። ረመዳን የድል ወር ነው። ረመዳን የደስታ ወር ነው። ረመዳን የእዝነት ወር ነው። የቲሞችን የምናስደስትበት የተቸገሩትን የምንረዳበት ወር ነው። ዱዓ እናድርግ። አክሱም ያሉት እህቶቻችን አላህ የበላይ እንዲያደርጋቸው፣ አክሱም ያሉት ወንድሞቻችን ድል እንዲሰጣቸው፣ መቅበሪያው እርቋቸዋል እንዲያቀርብላቸው። አዛኑ በማይከሰሙ ስንት ዘመናት ማለት ይቻላል የለም እኮ አይደል? በሰማነው አላህ ያማረው መስጂድ እንዲሰጣቸው፣ መብታቸው እንዲከበር፣ የበላይነታቸው እንዲረጋገጥ ለነሱም በመላ ሀገሪቱ ያሉት ሙስሊም ወንድም እህቶቻችን በትምህርቱም በተለያዩ መስሪያ ቤት ያሉት መብታቸው የተከበረ እንዲሆን ዱዓ የምናደርግበት ድሉም ደግሞ ረመዳንም ደግሞ ይሄን ድል ከሚያሳያቸው ከምናገኝበት ወር አላህ ያድርግልን። ሁላችንም እነዚህ እህቶቻችንን ዱዓ እናድርግ። ፊሊስጤምም ጭምር ገዛ ላይ ያ የወደመው ምድር አላህ አሳምሮ አስተካክሎ ቀያቸው ላይ በስነ ስርዓት በሰላም እንዲቀመጡ እኛ ኢስላም ሙስሊምነት ወንድማማችነት ከዚያ አልፎ እላይ የምንሻገርንና ለነሱም ዱዓ እናድርግ። በታሪክ ይሁዳዎች ቃል እንደሚያፈርሱ ቁርአን ሐዲስ አስተምሮናል። ሁሌም ቃል ያፈርሳሉ። ነገር ግን ቃላቸውንም ቢያፈርሱም ወንድሞቻችን የበላይ አላህ ያድርጋቸው ብለን ዱዓ እናድርግ። ሃዛ ሰሉ ወሰልሙ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ኢነላሃ ወመላኢከተሁ ዩሰሉነ ዐለን ነቢይ يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم على نبينا محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد وبارك اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد وارض اللهم عن الخلفاء الراشدين وأن أزواجه أمهات المؤمنين وأن صائر الصحابة أجمعين وأن المؤمنين والمؤمنات إلى يوم الدين وأنا معهم برحمتك يا أرحم الراحمين اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم انصرنا ولا تنصر علينا اللهم من أرادنا وأراد المسلمين بسوء فأشغل بنفسه اللهم نجنا من بطش الظالمين اللهم نجنا من بطش الظالمين اللهم نجنا من بطش الظالمين اللهم ادفع الظالمين بالظالمين اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين يا أكرم الأكرمين يا ذا الجلال والإكرام يا حي يا قيوم برحمتك نستغيث لا إله إلا أنت سبحانك إنا كنا من الظالمين اللهم بلغنا رمضان اللهم بلغنا رمضان اللهم بلغنا رمضان بسلام بأمان بعافية يا رب العالمين يا ذا الجلال والإكرام ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم جليل يذكركم واشكروه على نعمه يزدكم ولذكر الله الأكبر والله يعلم ما تصنعون سبسكرايب بمرق بيتساب يهرو